በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ የልዑል እግዚአብሔር ቤተሰቦች የቅድስተ ቅዱሳን የድንግል ማርያም ወዳጆች አእይንተ እግዚአብሔር አበው ካህናት ቡራኪያችሁ ይድረሰኝ። አሃው ዲያቆናት የቤተ ክርስቲያን ጌጦቿ ምእመናን ሁላችሁ አባቶቼ እናቶቼ ወንድሞቼና እህቶቼ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋራ ይሁን። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት በሁላችን ላይ አድሮ ይኑርልን። የመላእክት ጥበቃ የነቢያት የሐዋርያት የጻድቃን የሰማዕታት የደጋግ አባቶቻችን የደጋግ እናቶቻችን በረከታቸው በሁላችን ላይ አድሮ ይኑር። ሰላምታዬ ለሁላችሁም ይድረሳችሁ። እንደምን አላችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋው ስሙ የተመሰገነ ይሁን። ምድርን በውሃ ላይ ያለ ካስማ ከነልብሱ ያጸናው ስሙ የተመሰገነ ይሁን። ደመናን ያለ ድምጽ የሚመራው እሱ ስሙ የተመሰገነ ይሁን። አየርን ሳይታይ የሚያስጉዘው እሱ ስሙ የተመሰገነ ይሁን። ይህችን ሰዓት ለኔና ለናንተ የሰጠ እሱ ስሙ የተመሰገነ ይሁን። በሁሉም ነገር በደስታም እናመሰግነዋለን። በሐዘንም ውስጥ እንዳናንያ አዛሪያ ሚሳኤል እናመሰግነዋለን። ይልቁንም በዚህ ሰዓት ሰላም ለሀገራችን እንዲሁም ደግሞ በረከተ ረድኤቱን ለሁላችን የሞቱትን አጽድቆ የታመሙትን ፈውሶ በተለያየ ፈተናና መከራ ውስጥ ያሉትን በረድኤት አይኑ ተመልክቶ ለእያንዳንዱ የልቡን መሻት ያድል። ዛሬ ትላንት እንደገለጽኩላችሁ እናንተ ከተማራችሁ በኋላ ሌላ ሰው የምታስተምሩበት ሁሉ ጊዜ የሚነሳ ጥያቄ አለ። ዘንድሮ ጥምቀት ሰኞ ነው። የ2018 ጥምቀት ሰኞ ሆኗል። ስለዚህ ጥምቀት ጋዳ አለው። አዎ ልደትና ጥምቀት ጋዳ አላቸው። ስለዚህ ሰኞ ቀን ከሆነ ደግሞ እሁድ ደግሞ ሰንበት ነው። እንዴት ነው የሚደረገው? ምንድነው ህጉ? ምንድነው ስርዓቱ? ከኔ ከራሴ ምንም ማስተምራችሁ ነገር የለም። ሁሉ ጊዜ በዚህ ተስማምተናል። ገና ድሮ ጥንት ገና ትምህርት ጀምር ተስማምተናል። ይሄ የሆነ ነገር የለም። ህግ ላይ የተጻፈውን የተቀመጠውን ነገር ነው የምንማረው እንጂ ሰው የራሱን ሐሳብ ዝም ብሎ አንስቶ ይሄ ነው አይልም። እንደ ሰው ሐሳብ ከሆነ ሰው ተነስቶ እንደ ፍላጎቱ እንደ ፈቃዱ ይሄን አድርጎ ሊል ይችላል። ስለዚህ እኛ ግን አባቶቻችን በጎላ በተረዳ ነገር ጽፈው ሰፍረው አስቀምጠዋል። ያንን እያነሳን ነው ለእናንተ ምን ነግራችሁ። አንዳንድ ጊዜ እከሌ እንዲህ ብሎ አስተማረ እከሌ እንዲህ ብሎ አስተማረ ይሄ ነገር ተምታታብኝ የምትሉ ሰዎች ትኖራላችሁ። ስለዚህ ለእናንተም አይነት ሰዎች ዛሬ በዚሁ በገጹ ላይ ጽሁፉንና ህጉን እያሳየዋችሁ ለሌላም ሰው የምትጠቅሙ እንደምትሆኑ ተስፋ አደርጋለሁ። ስለዚህ አንዳንድ ሰዎች ከራሳቸው ስሜት ተነስተው የሚያስተምሩ ይኖራሉ። አንዳንዶች ደግሞ መንፈስ ቅዱስ ገልጦላቸው እናንተ የበለጠ ጾመኛ እንድትሆኑ አድርገው የሚያስተምሩ ሊኖሩ ይችላሉ። እሱን እግዚአብሔር ያውቃል። ለማንኛውም ስለ ገና ተነጋግረናል። ስለ ልደት አሁን ስለ ጥምቀት ነው። ጥምቀት ሰኞ ነው። ከመሳሳት ለመዳን መማር ጥሩ ነው። ዕውቀት ጥሩ ነው። ህዝቤ ዕውቀት ከማጣት የተነሳ ጠፋ ብሎ በነቢዩ እግዚአብሔር የተናገረው ከዚህ የተነሳ ነው። ዕውቀት ይኖርባችሁ የእግዚአብሔር ቃል በሙላት ይኖርባችሁ ነው የሚለው። ስለዚህ ቃሉን ስንሰማ ቃሉን ስናውቅ ከእግዚአብሔር ጋር የበለጠ ግንኙነታችን እንዲጠነክር ነው። ስለዚህ
እናንተ ደግሞ ከሕፃንነት ጀምራችሁ የእግዚአብሔርን ቃል ተምራችኋል፣ የእግዚአብሔር መንፈስ ያለባቸው መጽሐፍ ታውቃችኋል፣ ከማን እንደተማራችሁም ታውቃላችሁ ይላል ሐዋርያው ቅዱስ ጳውሎስ ልጁ ጢሞቴዎስን እንደመከረው። ይሄ ቃል ለእናንተም ነው፣ ይሄ ቃል ለእኛም ነው፣ ይሄ ቃል ለሁላችንም ነው። በመጀመሪያ ግን ምንድነው ገሃድ ማለት? ወይም ጋድ ሲባል ትሰማላችሁ፣ ምን ማለት ነው? ትርጉሙን ማወቅ ያስፈልጋል አይደል? ብዙዎቻችሁ ታውቁታላችሁ በእርግጠኝነት። በግዕዙ ገሃድ የሚለው ነው የሚስማማው፣ ገሃደ ነው። ገሃድ የሚለው ይስማማል። ጋድ የሚልም ቃል አለ እንጠቀመዋለን። ጋድ ነው ጋድ ነው ጋድ ነው የሚል ጋድ ወደ አማርኛው የሚያደላና ገሃድ አጠር ብሎ የሚመስልበትን ታያላችሁ። ግን ሁለቱም ትርጉም አለው፣ አንድ አይነት ትርጉም ነው የሚኖረው። ለምሳሌ ገሃድ ብለን ስንል ምን ማለት ነው ብሎ ሰው ቢጠይቅ ቢፈልግ ትርጉሙ በራሱ ጋድ የሚለውን ቃል የሚያመጣለ የሚጋድ የሚል ገሃድ ማለት የሚጋድ ምን ማለት ነው ደግሞ ያ የሚገልጥ። ስለዚህ ጋድ የምትለዋም ትክክለኛ ነች። አንዳንድ ሰው ድንገት ጋድ የሚል ነገር የለም ድንገት እንዳትሉ ብዬ ነው። ግዕዙ ገሃድ ነው፣ ገሃደ ነው፣ ከዛ ነው ግሱ እንደዛ ነው። ስለዚህ የሚገልጥ ተገላጭ ተገላላጭ የሚል የአማርኛ ትርጉም ይኖረዋል። ስለዚህ ገሃድ ብለን ስንል ትርጉሙ ያንን የሚያሳይ ነው። ምንድነው? በግላጭ እንደማለት ሊሆን ይችላል። ለምሳሌ ገናን ረቡዕ ቀን አከበረን። ረቡዕ ቀን ገናን አክብረን የጾም ነው ማክሰኞ ቀን ነው። በግላጭ ነው የጾምናት ማክሰኞ። ማትጾመው ነው ማክሰኞ በግላጭ ጾምናት ብለን እናስባለን። እርግጥ ገና ከመሆኑ በፊት ያቺ ቀን ምንድነች? ጾም ነች። ግን ጋድ ብለን እንደገና ጨምረንባት ደርበናት ጾምን። ለምሳሌ ሁዳዴ ጾም ስንጾም ሰኞንም እንጾማለን፣ ማክሰኞንም እንጾማለን፣ ሐሙስን እንጾማለን አይደለም? ሮብና አርብንም እንጾማለን። ሰኞና ማክሰኞ ላይ ድርብ ላይ ኖራቸው ይችላል፣ ያላቸውም አሉ ብዙዎቹ። ሮብና አርብ ግን እላው ላይ ጾመ ድህነትም አለው። ድርብርብ ሊሆን ይችላል፣ ድርብርብ ሊሆን ይችላል። ስለዚህ በአንዱ ጾማችን ላይ የምናስበው ለምሳሌ ድርብርብ ስላችሁ የአብይ ጾም ራሱን አለ፣ ሁዳዴ ራሱ አለ፣ ጾመ ድህነት አለ፣ እንደገና ጾመ ዮዲትን ጾመ አስቴርን ሁሉ በዛ ላይ አስቦ የሚውል አለ። በነገራችን ላይ በተለያየ ጊዜ እርግጥ የሚያስቡ ሰዎች አሉ። ስለዚህ ድርብርብ የሆነ ነገርን ትመለከታላችሁ። ለማንኛውም ገሃድ የምንለው ምንድነው ሲባል የልደትና የጥምቀት ዋዜማ ጾም ማለት ነው። በግልጽ የሚጾም ማለት ነው። የገና በጾሙ ላይ አብረን ብያቸዋለሁ። የጥምቀት ሲሆን ግን ለምሳሌ ጥምቀት ሮብ ቀን ሲሆን ማክሰኞ ጾም አይደለም ለጥምቀት አይደለ? በንግግሩ ማክሰኞ ጋድ ስለሆነ ግን ነገ ጥምቀት ሆኖ ዛሬ ማክሰኞ ግን ጾም የሆነበት ምክንያት ምንድነው? ጋድ ስላለን ወይም እንዳልኳችሁ ገሃድ በግዕዙ ገሃድ ስንል የልደት እንዳልኳችሁ የጥምቀት ዋዜማ የገናና የጥምቀት ዋዜማ እንደ ሮብና አርብ ሲጾም ገሃድ የሚል ስያሜ ይኖረዋል። ስለዚህ የቃሉ ትርጉም ገሃድ ብለን ስንል በግልጥ የሚል ነው። የሚጋድ ስንል እሱ ቅድም እንዳልኳችሁ የአማርኛውን ይዞ ከግዕዙም ጋር ተስማምቶ የመጣ ነው። ለምሳሌ በግዕዙ አጋሃደ የሚል ግስ አለ። ከገሃድ ጋር ተመሳሳይ አጋሃደ
ይሄ አጋሃደ የሚለው ቃል ምንድነው? በሶስተኛ መደብ እንደዚህ ነው ነገር ይከብዳችሁ ደግሞ ይከብዳችሁናል። የሶስተኛ መደብ ነጠላ ቁጥር ጾታ ወንድ ግስ በሱ ነው የሚነሳው። ሂ ምንለው የእንግሊዘኛው እኛ ውእቱ የምንለው ውእቱ አጋሃደ ነው። አሁን አጋሃደ ማለት ውእቱ አጋሃደ እሱ ገለጠ ማለት ነው። አጋሃደ ማለት ገለጠ፣ አስገለጠ፣ አሳየ፣ ነገረ የሚሉ ሁሉ ትርጉሞች ሊኖሩት ይችላሉ። ከዛ ውስጥ ግን አሁን የፈለኩት ጋድ የሚለውም አብራችሁ እንድታውስ ስለፈለኩ አጋሃደ ማለት አጋደ ማለት ነው። አጋሃደ የሚለው አጋደ ማለት ይሆናል። ስለዚህ ጋድ ስንል ጋድ የሚለው ከዚህ ጋር የተያያዘ ነው። ይሄ ኢቲሞሎጂካሉን ነው አሁን ያየነው። የቃሉን አመጣጥ ስርወ ቃሉን አመጣጡን ያየነው ይሄ መልካም። አሁን ቀጥሎ ልደትና ጥምቀት ሲሆን ዋዜማው መጾም እንዳለበት የሚነግረን በአብዛኛው ፍትሐ ነገሥት ብዙ ጊዜ ሲነገር ብዙ መምህራን ሊቃውንት ሲያነሱ ሰምታችሁ ይሆናል። 15 ነው። 15ኛው አንቀጽ ስለ አጽዋማት ያወራል። የአዋጅ አጽዋማት 7 ናቸው። ከነዛ ውስጥ በቁጥር የሚያንሰው በሌላው ነገር አለ የሚያንሰው በቁጥር የሚያንሰው የጋሃድ ጾም ነው። በቁጥር ደግሞ የሚበዛው የሁዳዴ ጾም ነው። ስለዚህ የሁዳዴ ጾም አብይ ጾም ተብሎ ይነገራል። በሌላው መድኃኒታችን ኢየሱስ ክርስቶስም ስለ ጾመው ነው አብይ ጾም። ግን ስፋቱም ከሌሎቹ የበዛ ነው። ቀኑ ጾም ነው በእኛ ህይወት ውስጥ። የጋሃድ ጾም ግን በትክክለኛው ካየነው 2 ቀን ነው። እሱም የልደት ዋዜማና የጥምቀት ዋዜማ ነው። ፍትሐ ነገሥቱ እነዚህ 2ቱ ቀኖች እንዴት እንደሚጾሙ በምልክት የምታዩበትን ላሳያችሁ። እናንተም እንድታዩት ስለምፈልግ እሱ ላይ ታዩታላችሁ። እሱ ላይ እንደምታዩት ስለነዚህ ስለ 2ቱ የዋዜማ ዕለቶች ነው አሁን እሱ ጋር የምታዩት። በግዕዙም ያለውን እንድታዩት ፈልጋለሁ፣ በአማርኛም ያለውን እንድታዩት ፈልጋለሁ። በመጀመሪያ ግዕዙን ይዩት። 566 ላይ ያለ ነው። አንቀጽ 15 ነው ብያችኋለሁ። እዛ ላይ ነው የምትመለከቱት። እሱ አሁን የምታዩት 566ኛው የሚናገረውን ነው። ምንድነው የሚለው? ረቡዓ ወአርበ በኩሉ ሱባኤ ዘእንበለ መዋዕለ 50 ወበዓለ ልደት ወጥምቀት ሶበሃብሩ ቦሙ የሚል ቃል ትመለከታላችሁ። ይሄ ቃል ምንድነው የሚለው ሲል አማርኛው እንደምትመለከቱት ምንድነው የሚለው? አንቀጽ ስንት ነው ብያችኋለሁ? 15 ነው። ስለ አጽዋማት የሚያወራ ነው። ዳግመኛም የሚል ታያላችሁ። በየሳምንቱ ሁሉ አርብና ሮብን መጾም ነው ይላል። ይሄ ስለ አብይ ጾም ዝርዝሩ ላይ ነው። እሱ ጋር እንድታዩት የምፈልገው ልብ በሉ። ሌላም ሰው ማስተማት ትችላላችሁ። ዳግመኛ በየሳምንቱ ሁሉ አርብና ሮብን መጾም ነው። በየሳምንቱ አርብና ሮብ ይጾማል። ግን አርብና ሮብ የማይጾሙበት ጊዜ አለ፣ የሚሻሩበት ጊዜ አለ። አርብና ሮብ ይሻራሉ። መቼ እንደሆኑ ሲነግራችሁ ምንድነው የሚለው? እሱ ጋር ስትመለከቱ በዓለ 50 የልደትና የጥምቀት በዓል የተባበሩባቸው ጊዜ ካልሆነ በቀር እንደተጻፈው እስከ 9 ሰዓት ድረስ ይጾሟቸው ብሎ ስለ ጾሙ ይናገራል። ስለ ሮብና ዓርብ። እዚህ ጋር ግን የማይጾሙባቸው
የሚሽሩት ስንት ነገሮች አሉ? አንድ 50 ቀኖች አሉ። እነዚህ 50 ቀኖች በዓለ 50 የሚባለው ነው። በበዓለ 50 ውስጥ ያሉ ሮብና ዓርብ ምን ይሆናሉ? ይበላሉ። እኔ በጣም የሚገርመኝ እሱንም እያያችሁ ልንገራችሁና ሰው ለምን ሁል ጊዜ ጋሃር ላይ እንደሚከራከር አይገባኝም። እዚህ ጋር በበዓለ 50 ሮብና ዓርብ ይበላል ስጋ። አንዳንድ ሰዎች የእንትን ቀን ሮብ ለስበላ ትንሽ ሰቀቀኝ፣ እንዴት ሮብ ቀን ስጋ በላ ሰቀቀኝ? በበዓለ 50 ስታነክቷል ልምጥ ካገኘ ነው እሱም የሚያገኙት ነው። በየከተማ ያላችሁት ቁርጥ ቤት ናችሁ፣ ሁሉ ቀን አይደለም እንዴ ገንዘብ ያላችሁ? ሌላውማ በአመትም አንድ ቀን ስጋ ይበላል። አሁን እዚህ ጋር የምትመለከቱትን ልብ በሉ እንግዲህ ህጉን ስታዩ ነው የምታውቁት፣ ህጉን ስትመለከቱ ነው የምትማሩት። ስለዚህ እሱ ጋር የምታዩት ምንድነው? በበዓለ 50 አንደኛ በበዓለ 50፣ ሁለተኛ የልደት ዋዜማ፣ ሶስተኛ የጥምቀት የልደት በዓል፣ ሶስተኛ የጥምቀት በዓል ዋዜማዎቹ ወደ ጋድ ይለወጣሉ ማለት ነው። በእነዚህ ቀኖች ግን ይበላል ማለት ነው። ስለዚህ ሮብና ዓርብን በበዓለ 50ና የልደትና የጥምቀት በዓል በሚሆንበት ጊዜ ምን አድርጉ ነው የሚለው? ብሉ ሮብና ዓርብን ይላል። አሁን ዋናው ነገር ምንድነው? እሱ ላይ እንደምትመለከቱት እነዚህ ቀኖች ለምንድነው ብላችሁ ስትሉ በዋዜማቸው ጥምቀት በዋዜማቸው ጋድ ናቸው፣ ጋድ አላቸው፣ በግልጥ ይጾማሉ። ስለዚህ ሮብና ዓርብ ጥምቀት ሲውል ይበላል። የተበላበት ምክንያት ደግሞ ጋድ የሚለው ከሰባቱ አጽዋማት አንዱ በእነሱ ላይ ህግ ስላለው ነው። ይህን እንደገና አሁንም በሌላ የህግ የቀኖና መጽሐፍ እነማ እንደሆኑ ላሳያችሁ። እዚህ ላይ ደግሞ የምጨምርላችሁ ምንድነው? ቀኖቹ ላይ ነው። ስንት ቀን ነው የምጾመው? አሁን ለምሳሌ ጥምቀት አሁን ሰኞ ነው። መቼ ነው የምጾመው? ጋድን ሳምንቱ ሙሉ ነው የምጾመው? ዓርብ ነው የምጾመው? ቅዳሜ ነው የምጾመው? እሁድ ነው የምጾመው? ጾሜስ እንዴት ነው የሚለውን በጣም ማስተዋል ያስፈልጋል። ይህንን ጥቅስ ተመልከቱት። ይህም በፍትሐ ነገሥት ላይ ያለ ጥቅስ ነው። ምን እንደሚል አንብቡ። መንፈስ ቅዱስ በእኔም በእናንተ ላይ ይደር። መልካም። አሁን እሱ ጋር የምታዩት የአጽዋማትን ዝርዝር ነው የሚናገረው። እዚህ ጋር የአጽዋማትን ዝርዝር ሲናገር የሰባቱን አጽዋማት ሁኔታ ሲዘረዝር እሱ ጋር ከምትመለከቱት አንዱ የጋድ ጾም ነው፣ ወይም የጋድ ጾም ነው። የግልጽ ጾም፣ በግልጽ የሚጾም ጾም። እሱም የትኛው እንደሆነ ሲቀመጥ ከላይ የነነዌን ጾም ይነግራችኋል። ከአብይ ጾም ቀጥሎ ከዛ ወጾመ ሰባ ነነዌ ይላል። ሰለስቱ ዕለታት ናቸው፣ 3 ዕለታት ናቸው። ጋድ ግን 2 ነው። አንዳንድ ጊዜ አንዳንድ መምህራን አይ 3 ነው 4 ነው ብለው ማስተምረውን ይችላል። እሱን ነግራችኋለሁ። እዚህ ጋር ግን የምንመለከተው ትንሿ ተብላ የተነገረችው የጋድ ጾም ናት። በቁጥሯ ነው ትንሿ እንጂ በሌላው አታንስም። ስለዚህ ወጾመ ድራረ ልደት፣ ወጾመ ድራረ ጥምቀት የሚል ቃል አያችሁ። እሱ ጋር ተመልከቱ። ወጾመ ድራረ ልደት፣ ወጾመ ድራረ ጥምቀት። ድራረ የሚለው ዋዜማውን ነው። ድንገታና ድራር ሲባል ወደ እራትም የሚወሰድ ስላለ ምሽቱን፣ ጊዜውን፣ ሰዓቱን የሚያሳይ ነው፣ ምሴቱን። ስለዚህ እሱ ጋር የምትመለከቱት ወጾመ ድራረ ልደት 1፣ ወጾመ ድራረ ጥምቀት 2 ጋድ ያላቸው ማን ናቸው? ሌላ አንድም በዓል ጋድ የለውም። ልደትና ጥምቀት ብቻ ናቸው። ስለዚህ ወጾመ ድራረ ልደትና ወጾመ ድራረ ጥምቀት የሚለው ምንን የሚያሳይ ነው? ይሄ ጥምቀት ይሄ ልደት ትልቅ በዓል ስለሆነ በዋዜማው ይጾማል።
ቀጥሎ የሚነግራችሁ ወእምኔሆሙ ዘያሐጽጽ እምእሉ ወይከውን ከመረቡ ወዓርብ ወውእቱ ጾም ዘይቀድም እምልደት ወጥንተ ዚአሁ መንፈቀ ህዳር ወፋሲካሁ በዓለ ልደት ይላችኋል። ስለ ልደት ሲነግራችሁ አሁን አንርሶች ልደት ምንም ገና ጋድ የለውም ሲሉ ጭራሽ ያስደነግጣል። ይሄው እዚህ ጋር እንደምትመለከቱት ነው፣ ባይናችሁ እያያችሁ ነው። እንደውም ምንድነው የሚለው የሚገባው በመንፈቀ ህዳር ነው። ፋሲካው ደግሞ የሚሆነው ፋሲካው ማለት የሚበላበት ቀን ማለት ነው። እሱ ደግሞ በዓለ ልደት ነው ይላል። ፋሲካ የሚለው ድንገት የትንሣኤ በዓልን ብቻ እንዳታዩ። ፋሲካ ሲል የሚፈሰክበት ተፈሰከ፣ ጾሙ የሚፈሰክበት ማለት ነው። ስለዚህ አሁን እሱ ጋር ያያችሁት ምንድነው? ወጾመ ድራረ ልደትና ወጾመ ድራረ ጥምቀት ነው። እነዚህም የልደትና የጥምቀት ዋዜማዎች ናቸው። እነዚህን በአማርኛም ተመልከቷቸው ምን እንደሚል እሱ ላይ አማርኛውንም ይዩ። ምክንያቱም ግዕዙን የነገርኳችሁ ትክክል ነው ወይ እሱን ነው ወይ የሚለው መመልከት አለባችሁ። ምንድነው የሚለው አማርኛው? ከነርሱም የሚያንስ ይላል። ከነርሱም የሚያንስ ይለው በቀን ነው። ለዚህ ምሳሌ የምነግራችሁ 10 ትእዛዛት ውስጥ ትንሿ አይቷነች ብሎ ጌታ በወንጌል ሲያስተምር አይታችሁታል። ግን ትንሽ ለማለት አይደለም፣ የቁጥር ነው። እዚህ ጋርም የቁጥር ነው። ከነርሱም የሚያንስ እንደ ረቡዕና እንደ ዓርብ የሚሆን አለ ይልና ይሄውም እንደ ረቡዕና እንደ ዓርብ የሚሆን እንደ ረቡዕና እንደ ዓርብ የሚሆነው ማን ነው? የገና ራሱን ችሏል። በዛ ላይ ደግሞ ዋናው የጥምቀት እነዚህ እንደ ረቡዕና እንደ ዓርብ ናቸው ይላቸዋል። ከነርሱም የሚያንስ እንደ ረቡዕና እንደ ዓርብ የሚሆን አለ ይሄውም ከልደት አስቀድሞ የሚጾም ጾም ነው። በቃ ልደት ማለት ገና ነው። ከልደት አስቀድሞ የሚጾም ጾም ነው። መጀመሪያው የጾሙ መጀመሪያ የህዳር እኩሌታ፣ ፋሲካው የልደት በዓል ነው ይላችኋል። ስለዚህ አሁን እሱ ጋር የምታዩት ምንድነው? ገሃድ ማለት እንደ ረቡዕና እንደ ዓርብ የሚጾም ማለት ነው ይላል። ጥሩ ተግባባን። አሁን መጀመሪያ ያየነው ምንድነው? ገሃድ ማለት ቃሉ ምንድነው የሚለው ነው። በደንብ ከጋድ ጋም ያገናኘሁላችሁን አይታችኋል። የቃሉን ስርወ አመጣጡን ኢቲሞሎጂካሉን አመጣጥ አሳይቻችኋለሁ። ቀጥሎ ያየነው ገሃድ የሚባለው እንደ ረቡዕና እንደ ዓርብ የሚጾም ስንት ቀን ያለው? 2 ቀን ነው። 2 ጋድ አይባልም፣ 1 ጋድ ነው። ነነዌ 3 ነነዌ አይባልም፣ 1 ነነዌ ነው። ጾሙ ግን 3 ቀን ነው። አለቀ። ስለዚህ ጋድ ስንል ወይም ገሃድ የምንለው በግዕዙ የልደትና የጥምቀት ዋዜማ ነው። ይሄም ድራረ ልደት ድራረ ጥምቀት፣ የልደትና የጥምቀት ዋዜማ። ይሄ ጾም ስንት ቀን ነው የሚጾመው የሚለውን መጨረሻ ላይ ነግራችኋለሁ። አሁን ደግሞ ለሚያምን ሰው ሁሉም መጽሐፍ ይጠቀስለታል። መጽሐፍ ከሌላቸው ጋር ስንነጋገር ነው ሌላ የማይጠቀሰው። ስለዚህ አንዳንድ ሰዎች ስንክሳር እንዴት ይጠቀሳል የሚሉ ሰዎች አሉ። ይጠቀሳል። ከዚህ በፊት አስተምራችኋለሁ። የማያምኑ ሰዎች ስለሌላቸው ስለማያውቁት በመጽሐፉ ብቻ በቂ ነው ደግሞ ለነሱ መስለመስጠት በሚያምኑት በራሳቸው መጽሐፍ ነው እንጂ በቤተ ክርስቲያን ውስጥ ያሉ መጽሐፍት ሁሉ የምንጠቀምባቸው በተለይ ስንክሳር የ365 ቀናትን ይዞ ሁሉንም በዓላት ይዞ የሚነገር በቤተ ክርስቲያናችን በየዕለቱ እንደውም በየሰንበቱ እኮ የሚነበብ በየዕለቱ የሚነበብ መጽሐፍ ነው። ጥር 10 ቀን የጥምቀት ዋዜማ የከተራ ዕለት ድራረ ጥምቀት እሱ ላይ ሲጀምር ገና ምንድነው የሚለው? እንዳልኩት እያያችሁ ሌላም ሰው ማስተማር ስለምትችሉ ፎቶም ማንስታችሁ ለሰው መላክ ስለምትችሉ ሲጀምር ያለውን ላንብብላችሁ። ተመልከቱ። እሱ ላይ ጥር 10 ቀን
የሚነበበው ስንክሳር ሲጀምር እንዲህ ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ አስሩ ለጥር በዛቲ ዕለት ሰሩ አበዊነ ወመምህራነ ቤተ ክርስቲያን እለ ቀደሙነ ሊቃውንት አበይት ከመ ይጹሙ ኩሎሙ መሃይምናን እስከ ምሴት እንዘ ኢይጥዕሙ ምንተኒ መባሊተ ወበጊዜ ሰርክኒ ኢይጣዕሙ ጥሉላተ ዘእንበለ ዘይት በላ በጾም አብይ። አሁን ተመልከቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብሎ ይጀምርና ቀኑን ይናገራል። ቀኑ አመ አስሩ ለጥር ነው። ጥር 10 ነው። የከተራ ቀን ነው። ድራረ ጥምቀት ነው። ጥር 10 ነው። ይሄም የምናስብበት ጌታችን ኢየሱስ ክርስቶስ ከገሊላ ተነስቶ ወደ ዮርዳኖስ የሄደበትን ነው። በዛቲ ዕለት በዚች ዕለት ስርዓት ተሰርቷል ነው የሚለው። ሰሩ አበዊነ አባቶቻችን ስርዓት ሰሩ። መምህራን ቤተ ክርስቲያን የቤተ ክርስቲያን መምህራን ይሄን ስርዓት ሰሩ ብሎ ይሄም ደግሞ ጾምን እንጾም ዘንድ ነው ይላል። ይሄንን ነው እንደውም በአማርኛውም ላይም መመልከት ትችላላችሁ። የምታውቁት ነው። አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስ ስም ጥር 10 በዚች ዕለት ምንም መብልን ሳይቀምሱ ምእመናን ሁሉ እስከ ምሽት ይጾሙ ዘንድ ከኛ አስቀድመው የነበሩ ታላላቅ ሊቃውንት የቤተ ክርስቲያን መምህራን ስርዓትን ሰሩ። በምሽትም ቢሆን በታላቁ ጾም ከሚበላው በቀር ጥሉላትን እንዳይቀምሱ። ስለዚህ አሁን ጥሉላት የሚባሉት ምንድነው? የጥሉላት ምግብ የሚባለው ስጋ፣ ቅቤ፣ ወተት፣ አይብ እነዚህ የጥሉላት ምግብ ይባላሉ። እነዚህን አባቶቻችን በቀኖና ሰርተውታል ነው የሚለው። መጾም እንዳለብን ምንም ጥያቄ የለውም። ስንት ቀን ነው? አሁንም ከንግግራችን እየያዝን የምንመጣውን መጨረሻ ላይ እናመጣለን። ስለዚህ በቀኖና አባቶቻችን የሰሩት አለ፣ ህግ አለ። ይሄም ደግሞ ምንድነው ከተባለ ቀጥታ አሁንም ተመልከቱ እሱ ጋር ምን እንደሚል። በቀኖና እንዘ ይብሉ ለእመ ኮነ በዓለ ልደት ወጥምቀት በዕለተ ረቡዕ አው በዕለተ ዓርብ ይብሉ በጽባ ኩሎሙ መሃይምናን። አያችሁ እዚህ ጋር ደግሞ የሚነግራችሁ በቀኖና የተሰራው ምንድነው? ለእመ ኮነ በዓለ ልደት ወጥምቀት በዕለተ ረቡዕ አው በዕለተ ዓርብ የገናና የጥምቀት በዓል ዓርብ ወይም ሮብ ቢኖር ይብሉ በጽባ በጠዋት ይብሉ ኩሎሙ መሃይምናን። መሃይምናን ከዚህ በፊት ነግሬያችኋለሁ። ደርግ መሃይምነት ማጥፋት የሚለው ሃይማኖትን ማጥፋት ነበረ። አልተማረም ማለት ካስፈለገ ምን ነው ብያችኋለሁ። ምሁር ነው የሚባለው። መሃይም ካላችሁ እኮ ሰውን ሃይማኖተኛ ማለት ነው። ስለዚህ አሁን እዚህ ጋር የምትመለከቱት ምንድነው? ሮብና ዓርብ ሲሆን ይመገቡ የሚል ነው። ከዚህ የተነሳ በነገራችን ላይ በዓልን ስናከብር ልደት ላይ፣ ጥምቀት ላይ ስጋ ሲበላ ወተት ሲጠጣ እና በዓሉ በዚህ አይነት ሁኔታ እንዲከበር ያደረጉበት ምንድነው ሲባል እኛ አንደኛ እንደ አሕዛብ አይደለም፣ ዝም ብለን በመብላት በመጠጣት በፈንጠዝያ ከአሕዛብ ጋር አይመሳሰልም ይላል። ቅዱስ ዮሐንስ አፈወርቅና ቅዱስ ባስልዮስ በረከታቸው ይደርብንና እኛ በዓልን እኮ ስለ ምግብ ብቻ አይደለም፣ ሁለት ግብር አለው። የጥምቀትና የልደት በዓላችን ሁለት ግብር አለው ይላሉ። ሁለት ግብር ምንድነው ከተባለ ጾምና በዓል ነው ይላል። ስለዚህ እኛ ዝም ብለን ለምግብ ብለን እንዳልሆነ ራሱ ክርስትናችን ሲገለጥ ነገን ስንበላው ዛሬን ግን ጋድ አድርገነው ጾመነው ነው ብለው አባቶቻችን ያስቀምጣሉ። ስለዚህ ከዚህ የተነሳ በዓለ ልደት እና በዓለ ጥምቀት እነዚህ የደስታ ቀኖች ናቸው። ታላቅ ቀን ነው። በዋዜማው ግን ጋድ ጾም ተብሎ
ይታወቃል። እነዚህም ልዋጭ ሆነው ነው ሮብና አርብ በጋድ የሚጾመው። አንደኛ ጋዱን እንደምን ይዋቸው ነበር ቅድም ያልነው? እንደ ሮብና እንደ አርብ ይዋቸው አለን። ሮብና አርብን ደግሞ እንደምናያቸዋለን? እንደ ዕለተ ሰንበት እንደ እሁድ እናያቸዋለን ማለት ነው። ስለዚህ በዚህ አይነት ሁኔታ እኛ በዓሎቻችን ይሰራሉ። ይሄ ነው መልካም። ስለዚህ ጥምቀትም ገናም ጋድ አለው። ከዚህ ቀጥሎ ማሳያችሁ ደግሞ ቅዳሜ በሚሆንበት ሰዓት በዓሉ አርብ ገና ጾም ነው፣ ጋድ ነው። ጥምቀት ቅዳሜ በሚሆንበት ጊዜ አርብ ጾም ነው፣ ጋድ ነው፣ ድርብ ይሆናል። አሁን ይሄንን በተመለከተ አሁንም እዚህ ስንክሳሩ ላይ በግልጽ እንድታዩት የምፈልገው አንድ ነገር አለ። ትንሽ ግልጽ እንዲሆንላችሁ ስለምፈልግ ነው። ለምን ጥምቀት ሰኞ ስለሆነ ስንት ቀን ነው መጾም ያለብኝ ብለው የሚጠይቁኝ ሰዎች ስላሉ ነው። ቅዳሜ ሲሆን በተለይ እሁድና ሰኞ ሲሆን ነው ትልቁ ቁልፍ ነገር፣ እሁድና ሰኞ ሲሆን። ምክንያቱም ከእሁድ በፊት ያለው ምንድነው? ቅዳሜ ነው። ከሰኞ በፊት ያለው ምንድነው? እሁድ ነው። ስለዚህ እዚህ ላይ እንዴት ነው ጋድ የሚሆነው? ምክንያቱስ ቅዳሜ በዓመት አንድ ቀን ብቻ ነው የምትጾመው። ልብ ብላችሁ ስሙ። ምግብ ሳይበሉ ከምግብ ተከልክሎ የምትጾመው ቅዳሜ አንድ ቀን ብቻ ነው። ቅዳሜ ስዑር፣ ጌታ በመቃብር ስኩብ የሆነበት ማለት ነው። ያ ነው። የዛን ቀን ከጠዋት ጀምሮ ትጾማለች። ከዛ በፊት ግን በ40ው ጾም ውስጥ ቁርስ ይበላል ቅዳሜ ላይ። ያቺ ቀን ግን ለየት ትላለች። መልካም፣ ቀጥሎ ያለውን በግልጽ ላሳያችሁ። እሱ ጋር የምታዩት መጀመሪያ ግዕዙን ነግራችሁና ከዛ ወደ አማርኛው እንሄዳለን። ወለእመ ኮነ ዕለተ በይረሙን ዘውእቱ አስተርእዮ በዕለተ እሁድ አው በዕለተ ሰንበተ አይሁድ ይጹሙ በዕለተ አርብ የሚል ቃል ታገኛላችሁ። ከዛ ቀጥሎ ስታዩት ቀድሞ ካለው አርብ ይጹሙ ይልና እስከ ምሴት በከመ ተናገርነ ቅድመ ወለእመ ኮነ በዓለ ልደት ወበዓለ ጥምቀት በዕለተ ሰኑይ ኢይትከሃል ከመ ይጹሙ በዕለተ ሰንበት ዳኢሙ ይተዓቀቡ እምነበሊ ጥሉላተ የሚል ቃል ታገኛላችሁ። አሁን ይሄ በአማርኛው ደግሞ ግልጽ እንዲሆንላችሁ እንዲህ ይላል። በይረሙን በእሁድ ወይም በአይሁድ ሰንበት ቀን ቢሆን ይላል። በይረሙን የሚለው እዛው ግዕዙ ላይ ቅድም ነግሯችኋል። እሱም ዘውእቱ አስተርእዮ ብሎ ገልጾላችኋል ቅድም ላይ። ይሄም ማለት አስተርእዮ የምንለው በዓል ማለት ነው፣ መገለጥ ነው። አስተርአየ ማለት ተገለጠ ነው። ጥሩ። በይረሙን በእሁድ ወይም በአይሁድ ሰንበት ቀን ቢሆን በአይሁድ ሰንበት ቀን ቢሆን ይህም ጌታ የተገለጸበት ጥር 10 ቀን ነው። አስተርእዮ ማለት ነው። ጥር 10 ቀን ነው። በዋዜማው አርብ እስከ ምሽት ይጹሙ ይላል። ከዛ አስቀድመን እንደተናገርን ጥሉላት አይብሉ፣ የልደትና የጥምቀት በዓልም ሰኞ ቀን ቢሆን ይላል። እዚህ ጋር ትኩረት እንዲሰጠው ፈልጋለሁ። አሁን እሁድ ቀን ቢሆን አርብ ይጾማል፣ ቅዳሜ ደግሞ ስጋ ይበላል። ተመልከቱ፣ ስጋ ይበላል። ቅዳሜ ቀን ቢሆን አርብ ይጾማል እስከ ማታ። እሁድ ቀን ቢሆን ደግሞ እሁድ ከዋለ አርብም ጾም ነው። ቅዳሜ ግን አርብ ዕለት ጾሙና ቅዳሜ ግን
ስጋ አትብሉ ነው። ሰኞ ቀን ሲሆን ወደ ኋላ አይሄድም። ይሄን በግልጽ ማየት ይቻላል። ጥምቀት እሁድ ቀን ቢሆን ጋዱ መቼ ይሆናል? ቅዳሜ። አርብስ ምንድነው? አርብ በራሱ ጾም ነው። ስለዚህ አርብንም ጨምሩት፣ ነገ ስለምትበሉ አርብንም ጨምሩት ነው። ሰኞ ቀን ቢሆን ግን የሚለውን አስተውላችሁ እንደገና ጽሑፉን ተመልከቱት። የጥምቀት በዓልም በግልጽ ነው የሚያስቀምጠው። የጥምቀት በዓልም ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም። አያችሁ? የጥምቀት በዓልም ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም። ነገር ግን ጥሉላትን ከመብላት ይጠበቁ ብሎ ያመጣዋል። ይሄም ወበዓለ ጥምቀት በዕለተ ሰኑይ፣ እሱ ላይ እንደምታዩት ወበዓለ ጥምቀት በዕለተ ሰኑይ እይትካ ከመ ይጹሙ በዕለተ ሰንበት ዳኢሙ ይተአቀቡ እምነበሊ ጥሉላተ። ስለዚህ ምን ከመብላት መጠበቅ አለባቸው? እሱ ላይ እንደምትመለከቱት የጥሉላት ምግቦችን ከመብላት መጠበቅ አለባቸው ብሎ እሱን ያስቀምጣል። ስለዚህ በግልጽ እሱ ላይ የምታዩት ሰኞ ቀን ብሎ አስቀምጦላችኋል። ስለዚህ ምንም የሚያሻማ ነገር አይኖረውም። ስለዚህ የዘንድሮ ጥምቀት መቼ ነው? አሁን እሱ ላይ እንደተጻፈው ተነግሯችኋል። ሰኞ ነው በቃ። ስለዚህ ሰኞ ስለሆነ ጋዱ መቼ ነው? እሁድ ነው። እሁድ ነው። ታዲያ እሁድ አይጾምም አይደለም እንዴ? እንዴት ነው የምናረገው የምትሉ ደግሞ ልጠይቁኝ ትችላላችሁ፣ ወይም ልጠይቁ ትችላላችሁ። እሁድ ቀን አይጾምም እንዳትጾሙ ብሏል። እዚህ ጋር ግን ነግሮናል። አትጾሙ አለ። ግን ምን ብሉ ነው ያለው? የጾም ምግብ ብሉ ነው። እስቲ ሁለት ጾሞቹን ልብ በሉ መጀመሪያ። ምን አይነት ሁለት ጾሞች እንዳሉን ለምሳሌ ልንገራችሁ። ሮብ ጠዋት ቁርስ አትበሉ። የታመመ መድኃኒት የሚወስድ ሰው ካልሆነ በስተቀር ሮብ ጠዋት ቁርስ አትበሉ። ደዌ ያለበት የታወቀ ግን እሱ ይጾም ዘንድ አይገደድም ይላል እዚሁ ፍትሐ ነገሥቱ ላይ። ወደፊት ሳስተምራችሁ ታገኛላችሁ። ሮብ ቀን ጠዋት ጾም ነው፣ ቁርስ አትበሉ። ስለዚህ ከምግብ መከልከል መቆየት ምንድን ነው? ከውሃና ከምግብ መከልከል ምንድን ነው? ጾም ተብሎ ይጠራል። ከዛ ምሳ ልትበሉ ስትሉ ሰዓት ደርሶ 9 ሰዓትም ብሉ ወይም እንዳቅማችሁ ብሉ። የዛን ጊዜ ስትበሉ ስጋ ሲመጣም እንደምትሉት አይ እኔ ጾመኛ ነኝ ነው የምትሉት። ስለዚህ ምን ነው የምትበሉት? ሽሮ፣ ምስር፣ ክክ፣ ጎመን፣ ሰላጣ ምን ልትበሉ ትችላላችሁ አይደለም? ለምንድን ነው ያን የምትበሉት? ጾመኛ ነኝ ብላችሁ። አሁን ይሄኛው ጾመኛነታችሁ ደግሞ ከምን ጋር ነው? ልትበሉ ነው። ከምግብ አይደለም። አሁን እዚህ ጋር የምትከለከሉት ከምን እንደምትከለከሉት? ከጥሉላት ምግብ ነው። ስለዚህ እሁድ ቀን ጋር ነው ጾም ነው ሲባል ከስጋ ነው እንጂ ከጥሉላት ምግብ ነው እንጂ ከሌላው ምግብ አይደለም። አያችሁ? ሌላው ምግብ ትመገባላችሁ። ቀዳሽ ቆራቢ የሆነ ሰው ግን አይመገብም። እንደሱ ነው። ቀዳሽ የሆኑ ካህናት፣ ቆራቢዎች የሆኑ እነሱ ሰዓቱ እንዲሞላላቸው አድርገው ለቅዳሴ ለቁርባኑ 18 ሰዓት ሲሞላላቸው ይቆርባሉ፣ ይቀበላሉ፣ ይቀድሳሉ። ሌላው ሰው ግን ስጋ መብላት አይችልም፣ ሌላ ነገር ማድረግ አይችልም። ይሄ በጣም መታወቅ አለበት። በስንክሳሩ አርኬም ላይ የተቀመጠ አለ። ሰላም እብል ለጾመ ዕለት ዋሂድ ዘስሙ ገሃድ ይላል። እነዚህ ደግሞ መምህራን አባቶቻችን ይህን ስርዓት ሰሩልን። መምህራን ስርዓት አቀሙ። ለሚመጣው ትውልድ ስርዓትን አድርገዋል። ከነዚህ ምግቦች
መከለል እንደሚገባ መከልከል እንደሚገባ ኬቶቹ ከስጋ ከቅቤ ከወተት ከመሳሰሉት የጥሉላት ምግብ ተብለው ከሚታወቁት እነሱን እንዳትበሉ ይላል። ስለዚህ ጋድ ስንት ቀን ነው? ጋድ ቁጥሩ 2 ቀን ነው። ጋድ ስንት ነው? 1 ነው። የትኞቹ በዓላት ናቸው ጋድ ጾም ያላቸው? ልደትና ጥምቀት ናቸው። መቼ ነው የሚጾመው የጋድ ጾም? በገና ዋዜማና በጥምቀት ዋዜማ ነው። እነዚህ ቀኖች ግን እሁድ ቀን ቢሆኑስ? እሁድ ቀን ቢሆኑ አርብ አምሽተው ይጾማሉ፣ ቅዳሜ ግን ከስጋ ይከለከላሉ። ሰኞ ቢሆን የጥምቀት በተለይ ራሱ በግልጽ ቀደም የጥምቀት ለምን የገና ራሱን የቻለ የራሱ የልደት ጾም የነቢያት ጾም ስላለው አብሮ ነው። ጋዱ ከነቢያት ጾም ጋር ነው የሚጨመረው። ለጥምቀት ነው የሚያነጋግረው። ጥምቀት ሰኞ ቢሆን ጥምቀት ሰኞ ቢሆን እሁድ ስጋ መብላት አይቻልም። ስለዚህ ያሁኑ ጥምቀት ሰኞ ነው። ጋድን ጾም መቼ ነው የምንጾመው? እሁድ ነው። ስንጾም ግን ከምን እንደምንጾመው? ከስጋ ምግብ ነው። ሌላ የጾም ምግብ ግን መጾም አይቻልም። መብላት ይችላል ሰው። እቆርባለሁ እቀድሳለሁ ብሎ የሚል ደግሞ ምንም ሳይበላ ራሱን ሊያዘጋጅ ይችላል። መታደል ነው ለሱ ለቅዳሴው ነው። ሰዓቱን ደግሞ ጠብቆ ነው። በተረፈ ግን ዕለተ እሁድ ሰው በጠዋት የሚቀምሰውን ሊቀምስ ይችላል። ሕጉ ይሄ ነው። ያን ቀን ግን እናስበዋለን። አባቶቻችን ስርዓት ሰርተዋል። ስርዓት ሲሰሩ 2 ነገር አስቡ። 2 ነገር፣ አንድ እንዳይረሳ ሁሌ እንድናስበው ይጠቅማል። ምክንያቱም ሮብ ላይ እንደሚውለው በ7 ዓመት እንዲህ እየቆየ ነው ሊመጣ የሚችለው። አሁን የጥምቀቱን ጉዳይ እንደዛ ነው። ስጋ አለመብላት ራሱ ጾም ነው። ቅድም የነገርኳችሁ ሮብ ከሰዓት ምሳ ልትበሉ ሄዳችሁ ስጋ ቢቀርብ አትበሉም በሮብና ዓርብ ጾም። ምክንያቱም ጾመኛ ነኝ ብላችሁ ሽሮ ነው የምትበላው፣ ሌላ ነገር ነው የምትበላው። ስለዚህ ሕጉ በዚህ መልክ ነው ያለው። በደንብ እዛ ላይ የተጻፈውን አሳይቻችኋለሁ። በግልጽ የተመለከታችሁ የቤተክርስቲያናችንን ስርዓት ማወቁ ጥሩ ነው። ከሌ እንዲህ አለ ከሌ እንዲህ ብለው አስተማሩ የሚለው ላይ መምህራን አድሉ ለጾም በተለያየ መንገድ ሊያስተምሩ ይችላሉ። እንደዛ ቢባል ግን አድሉ ለጾም ተብሏል ተብሎ ያለውን ስርዓት ደግሞ አይሻርም። ስለ ጾም ክርክር ሲነሳ አድሉ ለጾም ተብሏልና በዛ እናድርገው ነው። ለምሳሌ እሁድ በቃ ጾም ማድረግ አለብን ብሎ ሰዎች ተነስተው ክርክር ቢመጣ አድሉ ለጾም ነው የተባለው ተብሎ እሁድ ይጾም ቢባል በፍጹም የሚያስወግዝ ነው። ስለዚህ ስርዓትም ሲሰራ መልክ አለው፣ መስመር አለው እንጂ ዝም ብሎ የሚደረግ ነገር አይደለም። ጥምቀት ሰኞ ነው፣ እሁድ ጋድ ነው። እንደዛ ማለት ስጋ አይበላም ወተት አይጠጣም ነው እንጂ በእሁድ ቀን ጋድ ነው ተብሎ በዛን ቀን ሰው ምግብ አይበላም የሚል የለም። ስለዚህ በዚህ መንገድ ነው። ዋናው ትልቁ ነገር በዓሉን ለምን የተደረገልንን ብዙን አናየውም። ይሄ እኮ አሁን የመብላት ያለ መብላት ጉዳይ ነው። ሕግ ተሰርቶለታል፣ በሕጉ እንሄድ። ከዛ ውጪ ግን የማየው በቃ የዕዳ ደብዳቤ ሲሰረዝ ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን የሚለው እኮ በዮርዳኖስ የተቀበረውን ሲደመስስልኝ እንጂ ታቦተ ሕጉ ከክብሩ ከመንበሩ ተነስቶ ወደ ወንዝ የሚወርድበትን ምስጢር ኢየሱስ ከገሊላ ተነስቶ ወደ ዮርዳኖስ የሄደበትን ምስጢር ከልባችን እንያዘው። የመብላት የመጠጣት ሳይሆን የተደረገልኝ ምንድነው? እርግጥ ነው መብላት መጠጣት እግዚአብሔር ይስጣችሁ
ያደርግላችሁ እንጂ ካገኛችሁ ብሉ ጠጡ በበዓላት ችግረኞችንም አስቡ ምንም የሌለውም ደግሞ ሰው ስላለ ነው ይሄንም ነግራችሁ ስለዚህ በዓላቱ መንፈሳዊ ክብራቸው ለኛ የተደረገውን ታላቁን ነገር ማሰብ ይበልጣል አንዳንዶች ዝም ብሎ እንደመነታረክ እንዲ ነው ለምን ጠይቃችሁ ሚል ሰው ካለ ልክ አይደለም ምንም አይነት ጥያቄ ጠይቁ እኔ በኔ በኩል ጠይቁኝ የምትፈልጉትን ጥያቄ ሁሉ ጠይቁኝ መልሱን ደግሞ መነግራችሁ አበው ካስቀመጡት ቤተክርስቲያኖችን ከወሰነችው ነው መነግራችሁ ከዛ ደግሞ እናንተ መያዝ ነው አይ የሰው ስሜት ሰምቼ ወይም ደግሞ በዚህኛው ሄዳለሁ የሚልም የሱ መብት ነው ግን ጥያቄ መጠየቅ ጥሩ ነው በየአመቱ እንዴት ትጠይቃላችሁ ስለ ጋሃድ ምንድነው ሁሉ ጊዜ ጥያቄ ምንድነው ሰው ከከበደው ለምን አይጠይቅም እንዴ ካላወቀ ለምን አይጠይቅም ታዲያ ማን ሊነግረው ነው እንዴ ዛሬ የሰማው እኮ የዛሬ አመት አልሰማም ስለዚህ በየጊዜው ጥያቄዎቻችሁን ጠይቁ ሌላው ይሄን የሰማችሁትን ትምህርት በተቀላላ ሌላ ሰው ላይክና ሼር አድርጉ እግዚአብሔር የልቦናችሁን ሐሳብ ደግሞ ሰምቶ ይቀበልላችሁ አዲስ የሆናችሁ ሰዎች ዛሬ በዚህ መታችሁ የተማራችሁ ሰብስክራይብ አድርጉና በየቀኑ የሚሰጠውን ትምህርት ተከታተሉ እንግዲህ በዓሉ ሰኞ ነው የዛን ቀን ደግሞ እንኳን አደረሳችሁ ላለው ከዛ በፊትም ደግሞ ነገም ተነጎዳም ደግሞ እንገናኛለን በየለቱ ነው እንገናኘው ሉል እግዚአብሔር ይባርካችሁ ፊቱንም ያብራላችሁ ከመከራ ስጋ ከመከራ ነፍስ ይሰውራችሁ ከሐዘን ስጋ ከሐዘን ነፍስ ይሰውራችሁ ከሞተ ስጋ ከሞተ ነፍስ ይሰውራችሁ ረድኤተ ስጋ ረድኤተ ነፍስን ሕይወተ ስጋ ሕይወተ ነፍስን ሀብተ ስጋ ሀብተ ነፍስን እንዲያድላችሁ የቸሩ መድኃኔዓለም የቅዱስ እግዚአብሔር ፍቃዱ ይደረግላችሁ ይደረግልሁላችንም ቅድስተ ቅዱሳን ድንግል ማርያም በቀኝ በግራ ተቆመላችሁ ከፊት ትምራችሁ ከኋላ ተከተላችሁ በልቡናችን ከልጇ ጋር ነግሳ ለዘላለም ትኖር የቅዱሳን መላእክት ጥበቃ የነቢያት የሐዋርያት የጻድቃን የሰማዕታት ረድኤት በእናንተ ላይ እንደ ዝናብ ይወርድላችሁ ኢትዮጵያ ሀገራችንን በዓይነ ምሕረቱ ተመልክቶ ከነደደው እሳት ካለው መከራ ሰውሮ ህዝባችንን ወገኖቻችንን ሁሉንም በረድኤቱ ይጠብቅልን የሰላም ምድር ያድርግልን መላውን ዓለም በሰላም ይጠብቅልን በያላችሁበት ሁሉ የእግዚአብሔር ክንዱ ጋሻ ቀኙ ከለላ ይሁንላችሁ የሞቱ ዘመዶቻችሁን ሁሉ ያጽድቅላችሁ የታመሙትን ሁሉ በደዌ ዳኛ በአልጋ ቁራኛ ተይዘው በቤትም በሕክምናም ስፍራ የሚሰቃዩትን እግዚአብሔር በቅዱስ እጁ ይፈውስላችሁ ሀብት ላጣችሁ በረከት ላጣችሁ ለራቃችሁ ያ ቅዱስ እጅ ሁለቱን ዓሣ አምስቱን እንጀራ ያበረከተ በቤታችሁ ይግባ እግዚአብሔር አምላካችን አነሳስቶ ያስጀመረን አስጀምሮ የሚያስፈጽመን ከዘላለም እስከ ዘላለም ክብር ምስጋና ይግባው ለሰዎች ሁሉ አድርሱት እግዚአብሔር በተዋህዶ እምነታችን እስከ መጨረሻው እንዲያጸናን ፍቃድ ይሁንልን አጽራረ ቤተክርስቲያንን ያስታክስልን አሜን ልዑል እግዚአብሔር ይባርካችሁ ፊቱንም ያብራላችሁ ነገ እንገናኛለን ሰላም ለሁላችን ይሁን አሜን